አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአቡኪ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ያው ከሚዲያም ጠፍተናል። እኛ ያው ጊዜም የለንም ሰዓትም የለንም የምናወራበትም ስለ ሰውም ወደዛ የምናንሸራሽርበት ሰዓት የለንም። እኔ እዚህ ጋር አሁን በማማ በምትባለው ሴትያ ትንሽ ላውራ ብዬ ነው የመጣሁት። እኔ ለማማ ለምትባላ ሴትያ እያልኩሽ ነው የሚሰራው እዚህ ጋር። ለምን ክብርሽን በራስሽ እጅ ነው ያወረሽ ያለሽው? አንደኛ። ሁለተኛ ነገር ደግሞ እኔ ላንቺ ደውዬ በውስጥ እንደዚህ ነው ብዬ ማስረዳት እንትን አይጠበቅብኝም፣ አላስረዳሽም። ለአንዱ አንቺ የሆነ ነገር ስትባይ በብሎክ ነው ሰውን የምታጠጪው። እኔ ደግሞ ይሄን አክል አንቺ የምታባርኝም ሰውም አይደለሁም። ካላስ በምንም እኔ አንቺን ቆይ በየትኛው መልኩ ነው አንቺ ለገነት ብር ሰጥቼ አንቺን ማሰድበው? ለምን ምን አረግሽ ብዬ ጥሩ ባሰብኩበት እዛ ጋር ተረዳዱ። እስኪ እሷን በልጆቿ ታጎታለች። የልጅን ህመም ደግሞ አንቺም ታውቂዋለሽ። እስኪ ተገናኝታችሁ ቢያንስ እንኳን አንዳንዴ እኮ ብር አይደለም ሰውን እንትን የሚለው አንዴ የሆነ ተገናኝቶ ንግግር ራሱ የሆነ ሀሳብ ይቀላል በሚለው ነው እንጂ ምን ለማግኘት ነው አንቺ እኔ ብር ከፍዬ ገነት እንትን ልትልሽ ልትቀርብሽ ማደርገው? አየሽ፣ ዙልም እኮ ሐራም ነው። በአንድ በኩል ሀዲስ ታወራለሽ፣ በአንድ በኩል ትዞል ይመለሽ። እሽ ፋይዳ ከላም ፋዲ። እኔ ካነካሽ እኔ ሁለተኛ ወለ ገነት ወለ አንቺ ሲዘራበል እንዴ ጥሩ ባሰብኩበት ተገናኝታችሁ ዩቲዩብ ሱ ተገናኝታችሁ እንትን በሉ። ማማ ቤት የሚያቀሽን ገነትን ይደምራታል፣ ገነት ቤት የሚያቀሽን አንቺን ይደምርሻል። የሆነ ምንም በሆነ እኮ ካላወቁት ጥሩ ያወቁት መጥፎም ይሻላል። እኛ እዚህ ሀገር ሰው ሀገር ሰው ስለናፈቀን በናፍቆት እንትን የምትሉ ነው መሰለኝ እንጂ ወዳው ተጨምራችሁ የምትባሉ እኔ አልመሰለኝም። ያልዋልኩበት እኮ ነው እያዋልሽኝ ያለሽው። እንደሰማሁሽ እኮ ከዚህ በፊት እንደዚህ ማማ እንዲህ አይደለም ብዬ ተናገርኩሽ። ለምን ይህችን ቃል ያስተያሰጠሽኝ ለምን ተናገርሽኝ ብለሽ ነው ብሎክ አድርገሽ ከካሜራ ጀርባ እየረገሽኝ ያለሽው። አይዲ እኔ ስድብ ያለ ቦታ እኮ ወደ አባቱ ነው የሚዞረው እንጂ ማም ጋር አይሄድም። ከምሶ 20 ሰዓት ማለት ነው የምትራገሚው ስድብ አንቺ አላወቅሽም እንጂ ራስሽ ጋር እኮ ነው የሚለጠፈው። እኔ 24 ሰዓት ከጀርባ ለምን እኔ ዛራ ስትብት እኮ እኔ ማን ነው የሚያቀኝ እንዴ? እኔ እኮ ወላ የቲክቶክ ወላ የዩቲዩብ ወላ የጊፍት ወላ የምንም ጡረተኛ አይደለሁም። አልሐምዱሊላህ ኢስላም እዲ ሰርቼ እያስቆጠርኩኝ ነው። አረፍቲ እኔ ማንንም የሚገዛበት ብር አረብ ሀገር ሰው ሊገዛ ሰው ቤተሰቤን ልጆቼን ለመርዳት ራሴን ሰው ለማድረግ ነው እንጂ ለመንዘላዘል አይደለም። እኔ አረብ ሀገር ያለሁት እንዴ አልበዛም እንዴ? በገባሽ ሰዓት ዛራ ብር ሰተሽ እቺን ሴታ እንደላክሽብኝ አውቀሽ ከሆነ የስራሽን ለራስሽ ይስጥሽ። ሁናት መጥፎ ሰርቼ አውስተኝ። ግን በዚህ ልክ ደግሞ አትዝሉም ሰውን በዚህ ልክ ጥገት ይጂ። እኔ ይሄን ያክል የውስጣችሁ እርሾ የውስጣችሁ ሸካራ የሆነ እኔ ወዳው ስለምተው ነው ነገርን የሆነ አላከረው ከላስ ሰው እኮ ሰውም ይገላል። በነገር እንኳን እናት ከልጃም ጋር ከአይታም ጋር ከወንድሙም ጋር ያለ መግባባት ይኖራል። ከላስ ያለ መግባባት ደግሞ የሆነ ሰዓት ሰላም ሲፈጥር ሰላም መፍጠር ነው እንጂ እንደ መርፊ ቀዳዳ ውስጥ ለውስጥ ምስማር መምታት አሽሙር መዋጋት እንትን ማለት ይሄ ማድር በየትኛው ማይጁዝ እንደኔ ማይጁዝ እኔ በዚህ ልክ እናገረሻለሁ አላልኩም። የመጀመሪያ ከገነት ጋር ራሱ እንትን ስንል ምንድን አልሽ? 2 ቀን ቪዲዮ ትልቅ ሴት ያኮናት አንቺ እኔን ትልቅ ሴት ያልሽ እኔ አንቺን ምን ሊበልሽ? ቆይ ምን ሊበልሽ? አንቺ በአንቺ አፍ አንቺ ትልቋ ሴት እኔን ትልቅ ሴት ያልሽ እኔ አንቺን ምን ሊበልሽ? ማመዝናሽ ሊበልሽ? ትልቅነት እኮ ይሄ እኮ ስጦታ ነው። አልሐምዱሊላህ ስጦታ ነው። እኔ ዝም ብዬ በባዶ አይደለም እኮ እናቴ አረብ ሀገር እድሜን የሚያቃጥለው በባዶ አይደለም። ጀግና ምርጥ 4 ልጆች አሉ። ያው ወንዶች በወጥቅ የሚያነሱኝ ቢቸገር የሚረዱኝ እናቴ አይዞሽ ደከምሽብኝ ባርቺ ሚሉኝ እኔ ዝም ብዬ እንደማንም ሰው እንዳልመስልሽ በዙሪያ በቤተሰብ የተከበብኩ በልጆቼ የተከበብኩ በባሌ የተከበብኩ ዝም ብሎ ተራ ሰው አይደለሁም። አረብ ሀገርም ደግሞ ዝም ብዬ በየእጃዛው ቤት ምን ዘላዘል ወይ ሚል ከሰከሰው አይደለሁም። የቤት ኪራይ 6 ወር ከፍላለሁ። ለ6 ወር ለሚቀጥለው ለማክፈል ነው የምወጣው። እንደዛ አይነት ጀግና ሴት ነኝ። አንቺ እኔ እዛ ጋር ቁጭ ብለሽ እኔ እንድታወሪ
ብቃቶ ምንም የለሽም። ዝም ብቲ ይሻለሻል። ዝም ብቲ እንደ ማንም እኔ ተራ ሴት አይደለሁም። እንዲያላ በዛሽም እንዴ ዙሉም ራሱ እኮ ይሄ ራሱ ሐራም እኮ ነው እንዴ። እዛ ጋር እና ትክክል መጥቶ ከታች ይጽፉልሻል። ከዛ ነገር ትለቅማለሽ። ያልሰደበሽን ሄደሽ ትሰድበልሽ። ይሄ ራሱ ሐራም ነው። እሽ ፋይዳ እዛ ጋር ሐዲስ እያወራሽ በአንድ በኩል ደግሞ ሰውን እየወነጀልሽ ማይጁዝ እንደኔ ማይጁዝ ነው። እኔ ካንቺ አይበልጥም። አንቺ ነሽ ሁሉ ነገር የምታውቂው። አያገባኝም። እኔ ከሰው ጋር መነካካትም አልፈልግም። የምንም ጡረተኛ አይደለሁም። አልሐምዱሊላህ ፎቅ ታች ያርኩኝ በደንብ አድርጌ ቅጥቅጥ አድርጌ ሰርቼ ብሬን እንደዚህ እየቆጠርኩኝ ነው። አረፍቲ ብር ገዝቼ በብር እንትን ብዬ አንቺን ስደቢ እንደዚህ አድርጊ ብዬ አይደለም። እኔ ካይር አስቤ ነው። ትልቅ ማልሽኝ ማመዝናሽ ማልሽኝ አንቺ ጡጦ ተኝ፣ ጡጦ ይሰጥሻል ተኝ። እንዴ ቢያንስ እንኳን እኔን ገነት ነበር መናገር ያልነበረባት። እኔ ከገነት ጋር አዎ ባለመግባባት ተጋጭተናል። በብርም አይደለም ከላስ በብርም አይደለም። እናት የምትከፍለው ዋጋ ለልጄ ብዬ ነው ከፈልኩት እንጂ የማንም ዘልዛለ ለማንም ወንድ ለማንም ሴት ለማንም እንትን በማንም ሀረብ ቤት ብር የሚበላ ሴት አይደለም። ጀግና ጎበዝ ቆፍጣና የማንንም እጅ ማታይ በራሳ የምትተማመን ጀግና ሴት ነኝ። ማንነቴን ዙሪያዬን ስላለወቅሽ ነው። ተጠንቀቂ ማማ የምትባል ሴትያ፣ ጥንቃቄ ብታደርግ ይሻለሻል። ከኔ ጋር ወረድ በይ ከላስ። እኔ ጥሩ ነበር ያሰብኩት ቢያንስ የልጅን ህመም ስለማውቀው እኔ በልጆቼ ስለማልደረደር ገባሽ። በልጆቿ ተጎታለች። ይሄው ሙምኪን ገነት ከሰማሽው ትታዘበኛለች። እሺ ብለኛለች። እሺ በላት ሰራ። ሌላ የውስጣችሁን መሻከል እናንተ እዛው ጨርሱ። እኔን ግን እንዳታስገቡ። ዘራ ብላችሁ ሁለታችሁም ዘራ ስትማል ነው የሚሰማችሁ። እኔን የሚያቀኛለ ሲጀመር ወላ እኔን እዛ ጋር ታግሬት ወላ ታኮ ካላረጋችሁ ምንም ማውራት አትችሉም ማለት ነው። እንደ መጀመሪያ ወይ መስማማት። አንቺ ውስጥሽ ኦርሾ ካለ ውስጥሽ ላይ የሆነ ጽድት ካለ ለምን እንትን አልሽ? ኦሳ ተበርሽ ሰላም በአንድ አፍታ ነው እሺ ያለችው። ወይ ገነት በልጆቿ እንደዚህ ሰጎታለች። እስኪ ሂድ አንድ ላይ ተጨምራችሁ እንኳን የሆነ አንድ ሰው ተጨምሮ ሲስቅም ሲጫወትም ባህሪ ለባህሪም ስለታዋወቃችሁ ይሄንን ነው ያሰብኩት እንጂ ባንዴ እሳትና ጭት ሆናላችሁ አላልኩም። አስቤውም አላውቅም። በምን መልኩ ነው እኔ ለአንቺ አንቺን ገነት ልትጎዳሽ ብር ከፍዬ ደውላ ልትገናኝሽ ማደርገው? ጥሩ ባሰብኩበት እንዴ አንዳንድ ሰው የሆነ ማድሪ እኔ አስለን ራሱ ዘ ዩቱብ ጡረተኛ ይሆናል ዩቱብ ይከፍለኛል እንትን ብዬ አይደለም ሚዲያ የመጣሁት። አንደኛ ሁለተኛ ነገር እዚህ ሀገር መስከረም የምትባላለች የህቴ ማድሪ በህቴ በኩል ማቃት ናት። እሷ ናት እዚህም ጋር ሚዲያም ለወጣ ላበክሩም ዩቱብ ሊከፈትለት ያደረገችኝ እሷ ናት። እኔ እሱ ሌላ ቦታ እንዳይሄድብኝ እኔ እስከ መሄድ ድረስ በዚህኛው ዝም ብሎ ራሱን እንትን ለማለት ብዬ ነው ዩቱብ የተከፈተው እንጂ በሱ ቁጭ ብዬ ጡረተኛ ይሆናለሁ ብዬ አይደለም። የራስ መተማመን አለኝ፣ ብቃት አለኝ። ገባሽ? ይሄን ያክል አንቺ አንድ ዘራ የምትባል ሴትያ ከሪያድ ያለሁበትም አድሬሱንም ነግርሻለሁ ከፈለግሽ ያለሁበትም ሰፈር እንዴ ዝም ብሎ በመሰለኝና በደሳለኝ እንዲህ ተባልኩኝ ብር ሰተሽ አሰደብሽኝ ትኛለሽ። ብር ከፍለሽ በዛ አይንሽ ሁሌታያ እንትን ፍረጅበት እንዴ እዛ ጋም እና ትክክል ይጽፉልሻል። ገነት ተከሰሰች፣ ሀቢባ ቤት ገባች አላልካችሁ? ነገሩን መጀመሪያ አጣሪ። ምንድነው? ወዴት ነው? እንዴት ነው? በይ ከአንድ ሰው ጋር ደግሞ ከተጣላሽ ውስጥሽ ላይ የሸካራ ካለ ውስጣችሁ ላይ ያለ መግባባ ሸካራ ካለ ያ ሰው ሲጽፍልሽ ምን ማድረግ ነው ያለብሽ? መዝለል፣ ማለፍ። ነገር እኮ በዚህ እድሜሽ እንደዚህ ቀን ከእሺ እንዴት ይኖረልሽ? እኔ እኮ ለአንቺ ከዘሙ ጉራጌዋ የተጣላው ሰው እኮ ነኝ። እኔም ብሎክ አርገሽኝ ለምን በሌ ስለሰው እንዲት ያለሽ እኔ እንዳስፈለገኝ ይበረጠቃለሁ ስትይ እኔ የራስሽ ጉዳይ አልኩኝ። ብሎክ አርገሽኝ ምን አገባኝ? እኔ በሌላ መደወል እኮ እችላለሁ። ለምን ደውልልሻለሁ? ብሎክ ስታደርገኝ በሌላ ገብቼ ለምን ደውልልሻለሁ? መደወልም ማስረዳትም ምንም አይጠበቅብኝም። ከላስ አለቀ። ስለዚህ ዘሙ ከዚህ በፊት በእርዳታ በሆነ ነገር ዘሙ ጉራጌዋ በጣም በውስጡ የምንግባባ ነበር። እንትስትሽ ከሳጋ ሁሉ እንትን ብያለሁ። ለምን ዘሙ ይሄ ካንቺ አይጠበቅም። እሷ ባላ እጅ ተይዛለች። መናገር የለብሽም ብያታለሁ። ገባሽ? ያቺ ዘሙ ስንት ነገር የምትሆነ ነበረው አይተሻታል። ሊብ ላይ ገብታ ራሳን ይሄን አክል እንትን ብላ ሰታ ያን ህግ ወጣዎችን ያኔ ከየትኛውም ሃይማኖት ወላ ከእስልምና ወላ ከክርስትና ማይጠበቅ አሰራን ነበር እየሰራች ነው። አሁን የት ነው ያለችው? ነገር ለሚቀር ሚዲያ ያልሆነ ነገር እዚህ ጋር ቁጭ ብለው
እንደ ቶም ኤንድ ጄሪ ይሄ ማድሪ ጦር ሜዳ ሄዶ የሚዋጉት ራሱ ለሀገራቸው ነው የተዋጉት። እዚህ ላይ ሚዲያ ላይ ቁጭ ብላችሁ እርስ በራስ ይዋጋላችሁ በዚህ እድሜያችሁ። እናንተ አሁን እኮ ቁጭ አድርጋችሁ ከሰውን የምትመክሩበት ሰዓት ነው እንጂ ሰው የሆነ አንዳንዴ የሆነ ያህል ዝም ብሎ ማራገም እኮ ወደ አባት እኮ ነው የሚሄደው። ያንቺ እርግማን ማም ጋር አይሄድም። ማም ጋር ለምን የወለደች እናት አትሆንም? ያለ አግባብ እርግማን ማንንም አይነካም። ማንንም እኔ ከነኩኝ እሳት ነኝ። ሚዲያ ላይ ወጥቼ እንዳስፈለገኝ የሆነ አፌን የሚከፈትም ሰው አይደለሁም። ስርዓትሽን ብትይዥ ይሻላል ማማ የምትባይ ሴትያ ብለሽ ስለሚጀምር እኔም ሴትያ ይለሻለሁ። ለምን ሴትዮም ስለሆንሽ እንዴ። ሁለት እኮ ለገነትም ቀንተሽ እኔም ቀንተሻለሁ። እኔም ያችን ቃል ለምንም እንትን ትያለሽ ከነሱ ጋር ያለውን ቢያንስ አብረሽ አሳልፈሻል። ያችን ቃል ስለተናገርኩኝ በገነትና እኔ የተጋጨን ጊዜ ምን አልሽ? ትልቅ ሴትያ እኮ ናት። አንቺን ነው ወይ እንደዚህ የምትለው? ይሄ ማማ የምትባለው ሴትያ እያለኝ ትበጥረቅ ምን አገባኝ ምናምን ብዬሽ ነው ዝም አልኩሽ። እንዴ አልበዛም እንዴ? ከላስ ይከፍ ከላስ ተጨመሩ ብያችሁ ነበር፣ ተጨመራችሁ። እኔ አክብራኝ ሄዳ እሺ ብላ ደወለችልሽ፣ ተገናኛችሁ። በጣም በሚያስቀና ሁኔታ እየተሳሳቃችሁ እየበላችሁ እየጠጣችሁ አትሂጂ ሂጂ እየተባባላችሁ በመሀል ሸይጣን መጣባችሁ። ሸይጣናችሁ ተነሰጠ። መነሻው ሰበቡ እኔ ነኝ። የእናንተ ማጣላት እኔ ዋሽቼ ላስታርቅ እንጂ ዋሽቼ ማጣላት ሰው አይደለም። ገባሽ? እኔ የሚያቀኝ እኮ የለም 24 ሰዓት ከምሶ 20 ሰዓት ለምን ዘራ ስትይ አትዊ ማታድሪ ግን ያለ አግባብ ካሁን ባለ ስሜን እንዳጠሪ ከላስ ይከፍ እንዴ አልበዛም እንዴ? 24 ሰዓት እዛ ጋር ቁጭ ብለሽ ከላስ ለሌላው እኔ አያገባኝ ምን አገባኝ። አማ ግን እኔ ስሜን እንዳጠሪ ከእኔ ካይር ነበር የሰራሁት። እኔ በራሴ ካይር ነበር የሰራሁት። ግዴታ ካይር መስራት ብር መስጣት አይደለም። ግዴታ ካይር መስራት ደውሎ እንዴ ያራኩልሽ ማለት አይደለም። ገባሽ? ካይር የሚሰራ ሰው መላክም ካለበት ከጀርባ ይልካል። ጥሩም ነገር መናገር ከፈለግ ከጀርባ ያደርጋል። አንቺ እዛ ጋር ቁጭ ብለሽ ማዲያታም ትያለሽ ምን ትያለሽ እንዳስፈልገሽ አፍሽ የመጣውን ትበረጠቀለሽ። ሰው ይሄ ነገር እንደ ዋጋ ያስከፍለኛል ወይ እንዴ? ብር ከፍለሽ ታስወግኛለሽ ትያለሽ። እኔ እኮ ብር እዛኔ የከፈልኩት እኮ ያንን ብር ለልጄ ብዬ ነው፣ ለልጁ ሰው። እኔ አሁን እዚህ ሀገር ያለሁት ለማን ብዬ ነው? ለልጆቼ ብዬ ነው። ለማንም ብዬ አይደለም፣ ለራሴም ብዬ አይደለም። እኔ ብልጅ ነገር አያምረኝ፣ እጃዛ አያምረኝ፣ ስራ ፈቶ መቀመጥ አያምረኝ። አረፍቲ እዚህ ሀገር ከመጣሁ 7 ዓመቴ ነው። ይሄንንም ቤት ስራ ከጀመርኩኝ 7 ዓመቴ ነው። የሚን የለ የሳር የለ ጠዋሌ። ስለዚህ 24 ሰዓት እንዳንቺ ቁጭ ብዬ ይሄ ወጣ ይሄ ወረደ ይሄ ቀጠነ ይሄ ወፈረ ከኔ ቤት ከሚልበት ነገር የለም። ከላስ በነገር ያለ ማግባባት እኔ እንደ ታናሽ እህት ሆኜ ነበር አንቺን እንትን ያልኩት። አንቺስ ለምን የምን ታናሽ እህት ጭራሽ አንቺ እዛ ጋር ህፃን ጡጦ ይሰጠሻ እኔ ትልቋ ሴትያ ላ ወላሂ ከዛስ ቁጭ ብለሽ አንቺ ነው ያስወልደሽኛል እንዴ? አፈሽ ሁሉ እቺ ሴትያ ሁሉም ሰው ያለሽ አንቺን ግን እማማ ዝም በይ ስትባይ እንዴ ነው የሚሰማሽ? ሰው ገባሽ? ሰው የዘራውን ነው የሚያጭደው፣ ያልዘራውን አይደለም እያጨደ ያለው። እንደው መናገርም ካለባት በትክክለኛው እንዲህ አርገሽ እንዲህ ሰደበችን ቢላ ስሞታ ማውራት ያለባት ገነት ናት። ከላስ የዛኔ ከገነት ጋር ባለ መግባባት ለምን እንደዚህ ዋሽሽኝ በማለት ተጋሽተናል። በብር አይደለም። እኔ ብሩ አበክር ሰራም አልሰራም እንደ ስጦታም ጭምር ነው የሰጠኋት። የዛኔ ወጥቼ የሰራሁት በብሩ አይደለም ለሚሸወሽኝ ብዬ ነው። አለቀ። ስለዚህ እኔ በይቅርታ ያምናለሁ። እኔ ይቅር ብዬሻለሁ ራስን ያልኳት ገነት። ያለፈው ካለፈው የሚመጣው ይበልጣል። የሆነ አለ አይደለም የሆነ ነገር ከኔ የሚያመሳስላት ነገር አለ። የሚያመሳስላት ነገር ያኔ ውስጥ ላይ የሆነ ምንም ነገር የሆነ ክፋት፣ መጥፎ ነገር፣ ሸር ምናምን የሆነ ይሄን ነገር አንተ ተረድቻት ምን አረግልኛል? ቂም መያዝ እኔ ላለህ ብዬ ይቅር ብዬሻለሁ። ከላስ አለቀ። ሰው እኮ የተበደለ ሰው ብቻ አይደለም እኮ ተበዳይም ይቅር ብዬሃለሁ እኔ ካለፈው የሚመጣው ይበልጣል ብሎ ነገሮቹን ላላ ያደርጋል። እንደ መርፊ ቀዳዳ ከውስጥ ምስማር ይመጣል እንዴ። በዚህ እድሜሽ አንቺ ቁጭ ብለሽ የሆነ ሰዓትን ሐዲስን የሆነ ሰዓትን ምክርን የሆነ ሰዓት ድብልቅ የምታደርጊው ነገርስ ሲነገርሽ ደግሞ ለምን ተነገረኝ እኔ ምን አገባኝ? አማ ግን ዛራ የምትይው ንግግር ካሁን በኋላ እንዳልሰማ እኔ ከተነሳብኝ ጀዋርሽን እስከምትይው ነው ማረግሽ። እስከምትይው እንዴ እኔ የቱም እኔ እዚህ ጋር ቢመጣ
ጥሩ ሰዎችን አግኝቻለሁ። ጥሩ ጓደኞችን አግኝቻለሁ። በዙሪያ በውስጥ ማወራቸው በውስጥ ምን ደዋወል አንቺ ቲቪሽ አንተ ቲቪስ ምን ባባል ጥሩ ልጆችን አግኝቻለሁ። ሙላዚም ዶላር አገራችን ዩቲዩበሮች እኮ ታውራችሁ ሳትፋቱ ተፋታን ትላላችሁ፣ ሳትጋቡ ተጋባን ትላላችሁ። ወልዳችሁን ከንሳ 2 ቀን 3 ቀን ማይተኛበት ምን ሊታይ ነገር ላይ ያለው ዩቲዩበር ምን ሊታይ ዶላር ያሰከረው ባዳሚ የእናቱን ሚሸጥ ያባቱን ሚከለስሳ ይፋተ ባሉን እዛ ጋር አስቀምጦ ተፋታን እንደዚህ ሆነ እንደዚህ ያረጋ ብለው እርስ በራሳችሁ የምትባሉ ይሄ ምንድነው? ዩቲዩብ ካምፓኒ አንድ ቀን መጥቶ ቢዘጋባችሁ ያንዳንድሽ ልክ ትገቢያለሽ፣ በቅጥሽ ትቀመጫለሽ። እንዳጠገባችሁ እኮ ጭራሽ ምን ጥሩ ነገር ይሰማል? እኛ እኮ እናንተን አይደለም የምንከታተለው ዮሃ ሚዲያ አለ፣ አንዳንድ ትምህርት ማሲ ሚዲያ አለ፣ አንዳንድ ኢትዮ ኢንፎ አሳግድ ጋር አለ። እነሱን እናይም እንዴ? ቢያንስ አንድ ተጎዳ በዛ ሰው ለካከነ የባሰው አለ ወይ ብለን ትምህርት እንወስድበታለን። ከእናንተ ከላንፋቲ ወሬ እነ መሰለኝና እነ ደሳለኝ እነ ትክክል መቶ ከታች ምን ይላሉ? ያንን ተቀብሎ ከለስ አንቺ ኮሜንት የተጻፈለሽን ያንን ሰው ኮሜንቱን አየሽ እንጂ መልኩን አየሽ? እሺ ሌላም ሰው ኮሜንት ሲጽፍልሽ አሁን ዛሬ ይሄንን ዩቲዩብ ሰርች ይሄንን ተናግሬሻለሁ። የሆነ ሰው ኮሜንት መጥቶ ቢጽፍ ያቺ እኮ ናት ያለሽ የታየሽ። እኔ ኮሜንትም ላይ ያልሆነ ኮሜንት ምጽፉት ያማችኋል። ሰው ቤት ገብታችሁ እዚህ ጋር ቢያንስ ልጽፉ እንትን ያላችሁበት ቢያንስ ስክሪፕቶ ያዛችሁበት እጅ ያኔ መጥፎ ነገር ሄዳችሁ ሰው ጋር ተናኩበት፣ ሰው ጋር ተተናከሱበት፣ ሰውን እንትን ባሉበት ተናቆሩበት ነው ብሎ ያስተማራችሁ ያ ትምህርት ቤት። እሺ ሌላ በጻፈው ደግሞ ያልጻፈው ሰው የሚሰደበው የሚዞለመው ይሄ እኮ ያበዛ ሰው ምንም አይደርስበትም እኮ ምንም አይደርስበትም። ሰው ካላስ አንዳንዴ ሰው አይቶ እንዳላይ ሰምቶ እንዳልሰማ ከዛ ጋር ኮሜንት ሲጻፍ አሁን ለምሳሌ አንቺና ገነት ሰላም አይደላችሁም። ስለ ገነት ሲጻፍ እሱን ሄዳችሁ ለራሳ ንገሩ። አለቀ። ነገሩን መዝለል ሌላ ነገር ሌላ አይዲያ ማምጣት ሌላ ነገር ማውራት እሷ እኮ እንዲህ ናት። ከዛስ ሌላ ነገር እሷም ጋር ሄዱና እንዲህ ያለችሽ ነው። እንደዛ ያላችሁ በዚህ እድማችሁ ሚዲያ ላይ ስትባሉ አላህን አትፈሩ? የፈጠራችሁን ፈጣሪ አትፈሩ? እዛ ጋር ይጻፍልሻል። ያንን ኮሜንት እንትን ያለሽ የት እንዲህ ሆነ ይሄ መጀመሪያም ብያለሁ። ማሽ ያ የጻፈልሽ ራሱ ሀቢባ ጋር በምን እንደገባሽ እንዴት እንደገባሽ ለምን እንደገባሽ ሳታጣሪ አንቺ ሌላ ታሪክ ነው ያወራሽ። ሌላ ታሪክ ነው እኮ ዛራ የስራዋን ስጣት ብር ከፍላ አሰደበችኝ አለሽ ሲሉኝ ነው እንጂ እኔ አንቺንና መሰሎችሽን ገብቼ የሚከታተልበትና ኮሜንት ከስርስር ሚሽለጠለጥበት ሰዓት ጊዜም የለኝም። በአግባቡ ሰርቼ በአግባቡ ነው የሚቀበለው። ሐላሌን ነው የሚቀበለው። ሀያማዶ ለሚቀበለው ለሰኮንድ አይደለም፣ ለአንድ ቀን አይደለም፣ ለግማሽ ለሰኮንድ እኔ ስራ ፈትቼ የሚቀመሰው አይደለሁም። ስለዚህ ስራ ፈቻ አይደለሁም። እኔ በጉልበቴ የሚኖር ሰው ነኝ። ማንንም አልመኝም። የትኛው ጊፍት ከየት በኩል መጣልኝ፣ የትኛው ብር ከየት በኩል መጣልኝ፣ የትኛው ዩቲዩብ ማሽ በከፈለኝ፣ የትኛው ቲክቶክ ሚል ሰው አይደለሁም። ስለዚህ የአረብ ሀገር ሴት እያንዳንዳ ሁሉ በአንዳንድ ተልካሻ ሰው ሁሉ አይጨፈለቅም። ሁሉም የአረብ ሀገር ሴት ይደመራል። ከኛ አይነቱ ጀግና ጎበዝ አንበሳ ነኝ እኔ ጎበዝ ጀግና። ስላላወቅሽኝ ነው። ካሁን በኋላ እስቲ ዛራ የምትለዋን ቃል ተናገር። ጥሩ ባሰብኩበት ጥሩ በተናገርኩበት በልጆቿ ተጎታለች። ሂጅና እስኪ ወይ ደውለሽ ተገናኙ። እስከ አንዳንዴ እኮ ጥሩ ንግግርም አብሮ መዋልም እኮ ሀሳብ እንትን ይላል። እኔ በልጆቼ ስለማልደራደር እኔ ልጆቼ ቀይ መስመሮቼ ስለሆኑ እኔ ልጆች የሚባለው የማንም ልጅ ልጆችን በጣም ስለድ የማንም ልጅ እንደ ልጆቼ ስለማይ ነው። አሳዝነሽኝ ነው። አንቺ ግን ሌላ ታሪክ ነው ለኔ የሰጠሽኝ። ካሁን በኋላ ማማ የምትባይ ሴት ካሁን በኋላ ስራትሽን ብትይሻለ ቢያንስ እንኳን ስሞታ ብትናገር ገነት ናት ሂጂ ብያታለሁ። አው ታዛለሽ። ተበሰላም አላህ ይታዘዝላት። አማ ግን የውስጣችሁን መሻክል የውስጣችሁን እንትን ያለባችሁን ነገር እኔ ይሄን ያክል እንትን አልኩ። ሰው ደግሞ ከላስ ውስጥ ትተዋለች። አንቺን ትተሽዋል። በንግግር ለመምታት ፋንታ አሁን እዛ ጋር ተነጋግራችሁ ዶላር ቢቆጥርላችሁ ምን አረግላችኋል? ምን አረግ የት አሉ? አሁን ሰርቶ ስንት ነገር ተበለቃቅጦ ስንት ነገር ሆኖ የሰሩት የት ነው ያሉት? እኔ አሁን ማድሪ የባስ እንትን ሆኑ ቪዲዮንም ጠውየዋለሁ።
ካሁን በኋላ ብንከባበር ይሻላል። ዛራ አገነትም እንዳቲ ማማ የምትባል ሴትያ ዛራ እንዳቲ እኔ ካይር ነበር ያሰብኩት። እንደ ሸር ካሰብሽ የራስሽ ጉዳይ እንጂ በውስጥ መጥቼ እንዲና ብዬ አንቺን ማስረዳበት ጊዜም ሰዓትም የለኝም። ለአኑ 25 ሰዓት ስራ ነኝ አረፍቲ ሴትያ አልሽ ማማ ዝናሽ አልሽ ማድሪ በላ አልሽ ማድሪ እንትን አልሽ አይ ዶንት ኬር እኔ አይመለከተኝም። የስራ ሰው ነኝ እኔ ወደፊት እንጂ ወደ ኋላ የለም። እንዴ ያማታል እንዴ መረን ያጣሽ መረን ሆነ መረንሽን አጣሽ። ተከባብረ እንትን ብንኖር ይሻላል። ከላስ የሚላስ ወለምታ ዋጋ ያስከፍላል። አንዳንዴ የሆነ ካፋችን የሚወጣው ነገር ምን እያወጣብኝ ነው? እዛ ጋር ምን እያወራው ነው? ምን አይነት ረካት እያሳየ ነው? በሉ ሊብስ ላይ ስትገቡ አስተካክላችሁ ምን በላችሁ እስከምትወጡ ድረስ አፋችሁን ያዙት። በዙሪያችሁ ላለውም ሰው ሲታዙ ምንም ስትሉ ስራታችሁን ያዙ። መጀመሪያ እኔ ከኔ ለመናገር ገና ይቀራሻል ማማ ገና ባዙ አግራውንድን ታውቂያለሽ አንቺ? ምን ታውቂያለሽ አንቺ ስለኔ አግራውንድ እንዴ? استغفر الله العظيم.